የእግዚአብሔር ኃይል የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ምንድነው? ኃይል። እግዚአብሔር ይመስገን። እንግዲህ የእግዚአብሔር ኃይል ታድጎናል። ለብዙዎች ሞኝነት ነው። ብዙዎች አልተረዱትም። ከዚህ ክፍል እንደምንረዳው ለምንድን ነው ያልተረዱት? ለሚጠፉት ነው የሚለው መጽሐፍ። ለሚድኑት ግን በርቶላቸዋል። God help us to understand these words. For those who will save, God revealed His mystery. That the message of cross is the power of God. እግዚአብሔር ይመስገን። እግዚአብሔር ምስጢሩን ባያበራልን ኑሮ እኛም ከሚጠፉት እንዳንሆን ማለት ነው። እግዚአብሔር እንግዲህ ምስጢሩን አብርቶልን የምንድን ሆነናል። ለምድኑት ደግሞ የመስቀሉ ቃል የተባለው ክርስቶስ ነው። ቁጥር 24 ላይ ስታነቡ ቁጥር 24 ላይ ምን ይላል? እግዚአብሔር ለጠራቸው ግን አይሁድም ሆኑ ግሪኮች ክርስቶስ የእግዚአብሔር ኃይል የእግዚአብሔር ጥበብ ነው። ክርስቶስ እና እግዚአብሔር አምላክ የመስቀሉ ቃል ለኛ ኃይል እንደሆነልን ያ ልጁን ኢየሱስን የሰጠን ልጁ ክርስቶስ በመስቀል ላይ በመታረድ በመሞት ደሙን በማፍሰስ እኛን ከዘላለም ሞት ከሰይጣን ኃይል ከሲኦል ባርነት ነፃ ወጣ። ለዚህ ነው ክርስቶስ የእግዚአብሔር ኃይል ሆኖ ነው የመጣው። Christ is power of God። ክርስቶስ የእግዚአብሔር ኃይል። የእግዚአብሔር ኃይል ባይሆን አንድንም። ለዚህ ነው በእኛ ስራ መዳን አልተቻለልን። ምንም መንገድ አልነበረም። የእግዚአብሔር ኃይል ስለሆነ ታደገ። መዳን የሚቻለው በእግዚአብሔር ኃይል ብቻ ነው። በሰው ኃይል አይሆንም። እነዚህ የሚጠፉት ለምንድን ነው ለነሱ ሞኝነት የሆነው ሲባል የነሱ አእምሮ በሰይጣን ቁጥጥር ውስጥ ነው ያለው። ዘፍጥረት ምዕራፍ 3 ላይ ስትመለከቱ አዳምን ሰይጣን እንዴት ነው ያታለለው? ወስደህ ብለና እንደ እግዚአብሔር ሁን። በራስ ተኮርነት፣ በራስ ጥረት፣ በራስ ትግል ውስጥ እንዲወድቁ በማድረግ ነው ሰይጣን የያዛቸው፣ ካፕቸር ያደረጋቸው። ስለዚህ በራሳቸው ጥረት ውስጥ ነው ያሉት። የመስቀሉ ቃል ለነሱ ሞኝነት ነው። ለምን? እነሱ ለጥፋት የተመደቡ ናቸው። እንግዲህ በእግዚአብሔር ምርጫ ውስጥ አልገቡም። ከዚህ የተነሳ እንግዲህ የመስቀሉ ቃል ለነሱ ምን ይሆናል ማለት ነው? ሞኝነት፣ foolishness. The message of cross for those who will perish is what? Foolishness. But for us it is power of God. Praise the Lord. ክብር ለእግዚአብሔር ይሁን። የእግዚአብሔር ኃይል ተገልጦ ነው የታደገ። በእግዚአብሔር ኃይል ነው መዳን የቻልነው። ከሲኦል መዳን የቻልነው፣ ከሰይጣን ኃይል መዳን የቻልነው፣ ከዘላለም ሞት እቶን እሳት መዳን የቻልነው በእግዚአብሔር ኃይል። ያ የእግዚአብሔር ኃይል ማን ነው? መስቀሉ ላይ የተንጠለጠለው ክርስቶስ። ቀራንዮ መስቀል ላይ ደሙን ያፈሰሰው ክርስቶስ የእግዚአብሔር ኃይል። ዘፍጥረት በዘጸአት መጽሐፍ ላይ ለዛ ነው ለሙሴ እግዚአብሔር መጣና እንደዛ አለው፣ ወደ እስራኤል ወደ ፈርዖን ቤት ትገባለህ፣ ሽማግሌዎችን ይዘህ ትገባና እንደዚህ ብለህ ታውጃለህ አለ። የሶስት ቀን መንገድ እንወጣለን፣ ለእስራኤል አምላክ ለተገለጠልን አምላክ እንሰዋለን ብለህ ትናገረዋለህ። አይታችሁ እንደሆነ ወደ 10 የሚሆኑ መቅሰፍቶች መጥተዋል። በዛ ሁሉ ውስጥ ግን እስራኤል አልዳነም። እስራኤል አልወጣም። እስራኤል የወጣው በመጨረሻዋ ምልክት። መጨረሻው ምንድናት? ያን ጥቦት ለራሳቸው መረጡ። ያንን ጥቦት አርደው በጉበንና በመቃኖቹ ላይ ሲቀቡ ፈርዖን እጅ ሰጠ። ግብፅ ላይ መሆን አልቻለም። ይሄ የደሙ ኃይል ነው። እስኪ የደሙ ኃይል ነው። ያ እሱ ነው የእግዚአብሔር ኃይል ማለት። ለኛ የፈሰሰው ያ የእግዚአብሔር ኃይል። ምንም ሰይጣን እንዲዋሽባቸው አትፍቀዱ። ይሄ ስለሌለሽ እንደዛ ነው ነው በእነዚህ ነገር ያልነው። እኔ በእግዚአብሔር ኃይል ነው የዳንኩት። እግዚአብሔር ኃይሉን ገልጦልኝ ነው፣ ኃይሉን ልኮልኝ ነው። ያ የእግዚአብሔር ኃይል የሥላሴ አምላክ መገለጥ የሆነው ልጁ ክርስቶስ
አብን በመታዘዝ እኔ የሚገባኝን ሁሉ እሱ ሆነ። የነን ኃጢአት እሱ ተሸክሞ የነን ሞት እሱ ሞቶ የነን ዋጋ በሙሉ ኃጢአት የሚጠይቀውን ዕዳ ሁሉ ከፍሎ ለእኔ ደህንነትን አወጀል። በዚያ መንገድ የእግዚአብሔር ኃይል ተገልጦ ታደገ። እግዚአብሔር ይመስገን። ዘፍጥረት ምዕራፍ 3 ላይ 6 ላይ ስትመለከቱ ሰው በራሱ ኃይል የሚተማመን እነዛ ኔፍሊም የተባሉ ሰዎች በዛ ዘመን በምድር ነበሩ ይላል፣ በኖህ ዘመን። እነዚህ ኔፍሊሞች ደስ ያላቸውን የሚያደርጉ በራሳቸው ጥረት የሚተማመኑ ደስ ያላቸው እንደሆኑ እግዚአብሔርን የማይፈልጉ ናቸው። ቁስ ተኮሮች የሆኑ ማለት ሰይጣን በእንደዚህ ነው ይህንን ዓለም ይዞ ያለ። በዚህ ዓለም አብዛኛው ሰው ቁስ ተኮር ነው እንጂ ይሄ በመስቀል ላይ የተሰራው ስራ ለእነሱ ሞኝነት ነው። አሁን ክርስቶስ ለአንተ ተሐድሮልሃል ደሙን አፍስሶልሃል ከምትሉት ለሱ ምን ብትሉት ይሻለዋል ማለት ነው። ሎተሪ ይወጣልሃል ብትሉት ደስ ይለዋል ማለት ነው። እንደዛ ከምትሉት የሆነ ነገር እንደዚህ ይሆንልሃል፣ የዛሬ ዓመት እንደዚህ ይሆንልሃል፣ እንዲህ ይከናወንልሃል ብትሉት ይመቸዋል ለሱ። ለምን? በዛ ነገር ነው ተይዛለህ። ለእኛ ግን በመስቀል ላይ የታረደው በግ በመስቀል ላይ የሞተልን እሱ የእግዚአብሔር ኃይል ነው። ዘፍጥረት ምዕራፍ 4 ስንመለከት ሰው ለራሱ ዝና ለራሱ ክብር የሚሮጥ ሆኖ ታያላችሁ ማለት ነው። በእነዛ ሁሉ ውስጥ እግዚአብሔር እንዴት ነው ኪዳኑን ሲያሳይ የነበረው? ዘፍጥረት ምዕራፍ 3 ላይ የሴቲቱ ዘር እንደሚመጣ የእባቡ ራስ እንደሚቀጠቀጥ እግዚአብሔር ፕሮክሌም አደረገ። ያ የሴቲቱ ዘር መጣ፣ የእባቡ ራስ ተቀጠቀጠ። ዛሬ የእግዚአብሔር ቃል በኃይል እየታወጀ ነው። ይሄ የመስቀሉ ቃል የእግዚአብሔር ኃይል የሆነው ቃል በኃይል እየታወጀ ነው። በዚህ ሰዓት ምንድነው የሆነው? ያንን ጥቦት አርዶ በጉበና በመቃናቸው ላይ በቀቡ ይለታ የሆነው አሁን በዚህ ሰዓት እየሆነ ነው ማለት ነው። አሁን በነዛ ሰፈር በአየሩ ላይ ባለው አለቃ ላይ ምን እየሆነ ነው? መቅሰፍት እያለፈ ነው። ለምን? እዚህ የበጉ ደም የታረደው በግ የእግዚአብሔር ኃይል የሆነው ወንጌል እየተሰበከ ስለሆነ when we proclaim Christ, the message of cross, just as happened on the Egypt when they shared that flag on their door, just God's wrath come upon the Egyptian. The Israelites just come out from the Egypt, from the power of Pharaoh. እግዚአብሔር ይመስገን ከዲያብሎስ ኃይል አንድያ ልጁን ልኮ የታደገን እግዚአብሔር ይባረክ። እስኪ ድኛ ነው በሉ። ብዙ ሰው ይሄን አያውቅም። ገና ምንድን ነው መስለው ገና እስኪ ምን ላድርግ? ኖ እንደዛ አይደለም። በጣም በደስታ ውስጥ ልትሆኑ ይገባል። እንደዛ ገና ኮንፊውዝድ የሚሆን ከሆነ እሱ ሌላ ነገር ነው። እሱ የሃይማኖት ዓለም ኮንፊውዥን የለም እኛ ጋር። ምክንያቱም ሌላ መንገድ ስለሌለ የመዳኛ መንገድ የመስቀሉ ቃል ብቻ ነው። ለዚህ ነው ሁሌ ፕሬዝ ስናደርግ ስናመልክ ሁሌ የሚሆነው የእግዚአብሔር ኃይል ይገለጣል ማለት ነው። ይሄ የእግዚአብሔር ኃይል ከትናንትና ችግር ሙሉ በሙሉ ነው ነፃ ያወጣል። የትናንትና ችግር ብለን ስንል ምን ማለታችን ነው? ዘፍጥረት ምዕራፍ 3ን ማንሳታችን። ዘፍጥረት ምዕራፍ 3 ላይ አንዱ ሰው አዳም ሲወድቅ አንዱ ሰው አዳም በእግዚአብሔር ላይ ሲያምፅ የሰው ልጆች በሙሉ ከአዳም ጋር ምን ሆኑ? ወደቁ ማለት ነው። ሲወድቁ 3 መሰረታዊ ችግር ውስጥ እንደገቡ እዛ ክፍል ላይ እናገኛለን ማለት ነው። ባታልላቸው በሰይጣን እጅ ውስጥ ገቡ። እንደገና ደግሞ ኃጢአት የሰው ልጅ ተቆጣጠረ። ሮሜ ምዕራፍ 5 ቁጥር 12 ስትመለከቱ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ምን ሆነ ይላል? ደረሰ። በአንድ ሰው መተላለፍ ምክንያት ኃጢአት ወደ ዓለም ገባ። ወደ ዓለም ስል ወደዚህ ወደ ገሃዱ ዓለም ሳይሆን ወዴት ነው ማለት ነው? ወደ ሰው ሁሉ ገባ ማለት ነው። ኃጢአትን ተከትሎ ምን መጣ? ሞት። ከዛ በኋላ ደግሞ የሚገርመው ነገር ሁሉ ኃጢአትን ስላደረጉ አሁን ኃጢአትን ያለ ማድረግ አልቻሉም ማለት ነው። አንዱ አዳም ኃጢአትን ሲያደርግ ሞት ተከትሎ መጣ። በዛ በአዳም ዘር ውስጥ ከአዳም ጉልበት ውስጥ የተገኙ ሁሉ
ኃጢአትን ያለ ማድረግ አልቻሉ። ኃጢአትን እየተከተለ ሞት ደግሞ መጣ ማለት ነው። ስለዚህ ኃጢአት አለ፣ ሞት አለ፣ የአየሩ አለቃ ጨለማ አለ። በዚህ በሶስት መሰረታዊ ችግሮች የሰው ልጆች ወደቁ። ከዛ በኋላ ሮሜ 5:19 ላይ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። በማን መታዘዝ? በአንዱ ሰው አዳም አለመታዘዝ፣ በአንዱ ሰው አዳም ማመፅ ሰው ሁሉ ኃጢአተኛ ሲሆን፣ በአንዱ ሰው መታዘዝ ደግሞ ሰዎች ሁሉ ምን ይሆናሉ? ጻድቃን። እስከ እኔ ጻድቅ ነኝ በሉ። I'm righteous because of what? Because of one person. ሃሌሉያ! በአንዱ ሰው ምክንያት ይሄው መጽሐፉ ነው ያለው። እንዲሁ ደግሞ በአንዱ መታዘዝ ብዙዎች ምን ይሆናሉ? ጻድቃን። አይሁዶች በማድረግ ጽድቅን የሚያገኙ መስሏቸው ታግለው በመጨረሻ ከእግዚአብሔር ጽድቅ ወደቁ። ስለዚህ በማድረግ አልተቻለም፣ በጥረት አልተቻለም። የማንም ጥረት ለምንድን ነው እንደዛ የሆነው ሲባል ሰው ሁሉ በኃጢአት ኮንሱምድ ነው። በኃጢአት ኃይል ውስጥ ገባል። ሰው ሁሉ ኃጢአተኛ ስለሆነ ኃጢአተኛ ደግሞ ምንም ቢያደርግ ለኃጢአቱ ዋጋ ምን ሊያደርግ አይችልም? መክፈል አይችልም። ስለዚህ አንድ ጻድቅ ሰው መምጣት ነበረበት። ለሰው ሁሉ የሰውን ሁሉ ኃጢአት በመሸከም የሰውን ሁሉ ዕዳ ምን ማድረግ ነበረበት? መክፈል። ማን? ኢየሱስ መጣ፣ የእግዚአብሔር ልጅ ኢየሱስ። ለዚህ ነው ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ኢየሱስ ምን አለ? ተፈጸመ። እስኪ ተፈጸመ ባሉ ጆን ቻፕተር 9 verse 30 Jesus said it is finished። ተፈጸመ። እስኪ ተፈጸመ። ምን ሆነ? ድንቅ ቃል እኮ ተፈጸመ። አሁን እኛ የምንኖረው በተፈጸመ ስራ ውስጥ ነው። ምክንያቱም ስራውን የጨረሰው ያልፋል ማለት ነው። የተፈጸመ ስራ ውስጥ ከሆነ እናልፋለን ማለት ነው። በተፈጸመ ስራ ውስጥ ከሆነ እንደሰታለን ማለት ነው። በተፈጸመ ስራ ውስጥ ከሆነ ኮንፊውዝድ አንሆንም። ምንም ግራ የሚያጋባን ነገር የለም። ምን ሆነዋልና? ተፈጽሟል። የእግዚአብሔር ልጅ ኢየሱስ እንደዚህ ብሎ አወጀ፣ ተፈጸመ። ክብር ለጌታ ይሁን። ማንም ሊፈጽመው ያልቻለው፣ ማንም ሊያደርገው ያልቻለው የእግዚአብሔር ልጅ ንጉሱ ኢየሱስ ግን መጣና አሁን ጣጣውን ሁሉ ተቀብሎ ያንን መከራ ተቀብሎ ያንን ወጣ ውረዱን፣ ተራራውን፣ ሸለቆን ወርዶ መስቀሉን ተሸክሞ እየወደቀ እየተነሳ ጣጣውን ተቀብሎ በመጨረሻ ላይ ተፈጸመ አለ። ነፍሱን ማዘን ብሎ ሰጠ። መጋረጃው ከላይ እስከ ታች ተቀደደ። እኔም መጋረጃ ማን እንደቀደደው ታውቃለህ? አዎ፣ ከላይ ጀምሮ ወደ ታች ምን ሆነ ይላል። ልክ ኢየሱስ መስቀል ላይ ተፈጸመ it is finished ሲል መስቀሉ ከላይ እስከ ታች በቅድስትና በቅድስተ ቅዱሳን መሃል ምን ሆነ? መታየት። ያ ማለት በኃጢአተኛው ሰውና በቅዱሱ እግዚአብሔር መሃል ምን ሆነ? ታየ። ከዚህ በፊት ኃጢአተኛ እግዚአብሔር እንዳይ መጋረጃ ተሸፍኖና ለምን ይሞታል? እግዚአብሔር ባየለታ ምን ይሆናል? ይሞታል፣ ይቀጸፋል። የኃጢአት ችግር አለ። ሰው እግዚአብሔርን ቅዱስን እግዚአብሔርን አይቶ መቆም አይችልም ኃጢአተኛ ስለሆነ። አሁን ግን የዓለምን ኃጢአት በሙሉ አንዱ ተቀብሎ ያ እግዚአብሔር ልጅ እግዚአብሔር የሚወደው አንድያው ልጁ ክርስቶስ የኛ አመፃ፣ የኛ ኃጢአት፣ የኛ የኃጢአት ችግር ዕዳ በሙሉ ከፍሎ ሲጨርስ መጋረጃው ከላይ እስከ ታች ተቀደደ። በእኛና በቅዱሱ እግዚአብሔር መሃል ምን ሆነ? መታየት ሆነ። ሃሌሉያ። አሁን በምን አይነት ትግል ውስጥ ነው? አንዳንዴ ሰይጣን መጥቶ እንደዚህ ይላል፣ አንቺ እኮ እንዳለ ይሄ ችግር አለ፣ አንቺ እኮ እንደዚህ ነሽ፣ አንተ እኮ እንደዚህ ነህ። ኖ አትስሙ፣ እሺ አትስሙ። ኩነኔ በክርስቶስ ኢየሱስ ስላሉት አሁን ምን የለባቸው? እስኪ ኩነኔ የለብኝም በሉ። አዎ ይሄንን ስትይዙ ነው ኃጢአትን እምቢ ማለት የምትችሉ። ይሄንን ስታውቁ ጻድቃን መሆናቸው ስታውቁ ነው ይሄንን ጥቃቅን ነገሮች
በእርግጥ ኃጢአታችንን ክርስቶስ ትናንትናውን የዛሬውን የነገውን ጭምር በሙሉ አስወግዶታል። አሁን የድካም ኑሮ ይሄ የዓለም ካልቸር የዓለምን ባህል የሚትረዱበት መንገድ ጻድቃን መሆናቸውን እርግጠኛ ሆናችሁ 100% ስትይዙ ነው። ምክንያቱም ሌላ የጽድቅ መንገድ ስለሌለ የጽድቅ መንገድ አንድ ብቻ ነው፣ እሱም ቀራንዮ መስቀል። የእግዚአብሔር ኃይል ብቻ ነው። በእግዚአብሔር ኃይል ነው የተቻለ። በሰው ኃይል ምን አልሆነ አልተቻለ። ለዚህ ዘፍጥረት ምዕራፍ 3:5 ላይ እግዚአብሔር እንደዚህ ብሎ አወጀ፣ ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አድርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮና። ጄኔሲስ 3:15 ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አያችሁ። አሁን ለምን ጠላትነቱን ከማን ጋር ነው ያደረገው ማለት ነው? ከሴቲቱ ዘር ጋር ነው ያደረገው። አሁን ከኛ ጋር ዳይሬክት እንዳይሆን አንችልም። እኛ ስለማንችል ጠላትነቱን አብረንና እግዚአብሔር ከሴቲቱ ዘር ጋር አደረገ። ከማን ጋር? ከሴቲቱ ዘር። ማን ነው እሱ? ኢየሱስ። እሱ ሲሆን ነው የባቡራት የሚቀጠቀጠው። እሱ ሲሆን ነው የኃጢአት ዕዳ መከፈል የሚችለው። እሱ ሲሆን ነው ለሰው ሰላም መሆን የሚችለው። እሱ ሲዋጋልን፣ እሱ ሲገለጥ፣ ስሙ ሲታወጅ፣ እሱ የእግዚአብሔር ኃይል ነው። ክርስቶስ ራሱ አምላክ ከዘላለም ከአብ ጋር የነበረ ቃል ሆኖ ነበረ፣ ሰው ሆኖ የመጣ እሱ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው። ቆላስይስ 2:15 ላይ አለቅነትን፣ ስልጣናትን፣ ጌትነትን ሁሉ እናደረገ ደምስሶ አስወገደ፣ አሸነፈ። በክርስቶስ ፊት ሁሉም ነገር ምን ሆኗል? ተሸንፏል። በመስቀሉ ሁሉም ነገር ምን ሆኗል? ተሸንፏል። በመስቀል ላይ በተሰራው ስራ ያየነው አለቃ ምን ሆኗል? ተሸንፏል። በመስቀል ላይ በተፈጸመው ስራ ኃጢአት ምን ሆኗል? ተሸንፏል። በመስቀል ላይ በተሰራው ስራ ሰላም ታውጇል፣ ድል ታውጇል፣ በረከት ታውጇል፣ ማሸነፍ ታውጇል፣ ጽድቅ፣ ቅድስና፣ ቤዛነት ታውጇል። ማነው ያወጀው? እግዚአብሔር። ማነው ያወጀው? ማነው ያወጀው? እስኪ እግዚአብሔር በሉ። እግዚአብሔር ካወጀ እናንተ ሌላ ተቃራኒ ማወጅ ትችላላችሁ? ማነው ያወጀው? እግዚአብሔር። the most high God proclaim our righteousness. Hallelujah. God himself. የአየሩ ላይ አለቃ ተፈጸመ። ምንም የሚያስፈራችሁ ነገር የለም። ምንም ሊቋቋማቸው የሚችል ነገር የለም። ተሸንፈዋል። ምንም ፍርሃት በሕይወታችሁ ሊሆን አይችልም። አትፍሩ፣ አትፍሩ። በመስቀሉ ላይ የተገለጠው የእግዚአብሔር ኃይል አሸንፎ ያው ያኔ ግብጽ ላይ የሆነውን ነገር አስቡ። ደሙ በጉበና በመቃል ላይ ሲቀባ የእግዚአብሔር እጅ ነው ያለፈው። አሁን ይሄን ቃል እየሰማችሁ የሆነ ያለው ነገር በሙሉ እዚህ እያመለካችሁ ብቻ ክሮስ ላይ መስቀሉ ላይ ብቻ ትኩረት እናድርግ እንጂ የሚሆነው እሱ ነው። ብቻ ደሙ ይታወጅ፣ ብቻ የክርስቶስ ስራ ይታወጅ፣ ብቻ ክርስቶስ ይታወጅ እንጂ ሁሌ የሚሆነው እሱ ነው። ሥላሴ አምላክ በዛው ሲሰራ ሃሌሉያ፣ እግዚአብሔር ይመስገን። እዚህ እግዚአብሔር ከትናንትና ችግር ሙሉ በሙሉ ነው ያዳነን። ከትናንትና ስንል በደንብ ይገባናል ሁላችንም። ከትናንትና ማለት ትናንትና ነው፣ እኛ ኃጢአተኞች አለ የትናንት ስህተት ነው። አሁን ከትናንትና ችግር ስንል በተለይ ኦሪጂናል ሲን የምንለው ከጨለማው ኃይል ከዚህ ቀደም በአየር አለቃ ፍቃድ ውስጥ ነበር። ከዚህ ቀደም በኃጢአት ባርነት ውስጥ ነበር። ከዚህ በፊት በሞት ፍርሃት ውስጥ በሲኦል ፍርሃት ውስጥ ነበር። አሁን ግን አይደለንም። እስኪ አሁን ግን አይደለውም በል። እንዴት? ከትናንት ችግር ሙሉ በሙሉ በቀራንዮ ላይ የተገለጠው የእግዚአብሔር ኃይል ነፃ አወጣን። ለዚህ ነው ሐዋርያው ጳውሎስ ለገላትያ ቅዱሳን በነፃነት እንዲኖር ክርስቶስ ምን አደረገ? ነፃ አወጣን። እግዚአብሔር ይመስገን። አሁን መጥቶ ሰይጣን በትናንት ችግር በአዳም ምክንያት በመጣው ችግር
ሹክ እንድልብሽ አትፍቀጂ፣ አትፍቀድ። መጥቶ ትናንትናን አምጥቶ እንዲያጎላት አትፍቀጂ። መስቀሉን ከፍ አድርግ። መስቀሉ ላይ የተፈጸመውን ድል ከፍ አድርግ፣ አውጅ። የዛን ጊዜ የእግዚአብሔር ኃይል ይገለጥና ያንን አውሬ ይቀጠቅጠዋል። እግዚአብሔር ይመስገን። ለዚህ የኃጢአት ስልጣንና ኃይል ሙሉ በሙሉ ተደመሰሰ። ከኢየሩሳሌም ጀምሮ የኃጢአት ይቅርታ ንስሐ ታወጀ። የምስራች 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 ታወጀ ለዓለም ነው። ጉድ ኒውስ የምስራች። የኃጢአት ዕዳ ተከፈለ። በእምነት አማካኝነት ማንም ጻድቅ የሚሆንበት ምስጢር ተገለጠ። ለምን ሲባል ክርስቶስ በአዳም ምክንያት ለመጣው ችግር እርሱ ራሱ ገብቶ ጻድቅ ሆኖ ሳለ እሱ ራሱ ገብቶ ያንን በአንዱ ሰው ምክንያት የመጣውን ችግር ገለበጠ። እግዚአብሔር ይመስገን። ስለዚህ በኃጢአት ምክንያት የመጣ የሞት ኃይል ሙሉ በሙሉ ምን ሆነ? ተሰበረ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 15 ላይ ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? የሞት መውጊያ ኃጢአት ነው። የኃጢአት ኃይል ሕግ ነው። አያችሁ፣ የሞት መውጊያ ምንድን ነው? ኃጢአት ነው። የኃጢአት ኃይል ምን ሆነ? ተሰበረ። የሞት ኃይል ደግሞ ሕግ ነው። ሕግን ተጠቅሞ እኛን ያስፈራራን፣ ይገለን ነበር፣ ያጠፋን ነበር። ክርስቶስ ግን ያንን ሕጉንም በመስቀል ላይ ጠርቆ ምን አደረገ? የኃጢአትንም ኃይል እሱ ራሱ በሥጋው ተሸክሞ የኃጢአታችን ተገቢውን ዋጋ በመክፈል ከኃጢአት ባርነት ሙሉ በሙሉ ነፃ ወጣ። እስኪ ዛሬ በሉ እኔ በሉ እስኪ ነፃ ሰው ነኝ። በሞት ፍርሃት ውስጥ አይደላችሁም። በኃጢአትም ፍርሃት ውስጥ አይደላችሁም። ይኸውላችሁ ማስጠንቀቂያ በደንብ አንዳንዴ እንደዛ ሲባል እንዴት ነው የነገር ታዲያ ኃጢአት መባል የለም እሱ አይደለም እየተባለ ያለው። ኃጢአት የኃጢአት መሸነፍ እስካልተነገረ ድረስ ሰው ሁል ጊዜ በኃጢአት ፍርሃት ውስጥ ነው። እንደዛ ከሆነ ደግሞ ሁል ጊዜ ደጋግሞ በኃጢአት እየወደቀ ነው የሚኖረው። ኃጢአት እንደተሸነፈ ሊነገረው ይገባል። ኃጢአት ምን ሆኗል? ተሸንፏል። እስኪ ተሸንፏል ነው ተሸንፏል። ስለዚህ ስለ ነጋችን ፍርሃት የለብንም። ዛሬ በእግዚአብሔር ፊት ንጹህ ነን። ግን ከምን የተነሳ ነው? ከእግዚአብሔር ኃይል የተነሳ ነው። ከእግዚአብሔር ኃይል የተነሳ ከእኛ ብቃት የተነሳ አይደለም። ሞት ሆይ መውጊያህ የት አለ? ፈርስት ኮሪንቲያንስ ቻፕተር 15 55 56 ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? የሞት መውጊያ ኃጢአት ነው። የኃጢአትም ኃይል ሕግ ነው። እዚህ ሕግን ኃጢአትንም ኃይል ክርስቶስ ለአንድና ለመጨረሻ ጊዜ ሰብሮ ጠርቆ ከመንገድ ምን አደረገ? አስወገደ። ሌላው ለዛሬያችን የትንሣኤ ጌታ እረኛችንና መድኃኒታችን ሆኖ አብሮን ይኖራል፣ አብሮን ይወጣል፣ ይገባል፣ ያሰማራል። ስለ ዛሬያችንን ፍርሃት የለብንም ማለት ነው። ምን ማለት ነው? ትናንት አድኖናል። አዎ ከሰይጣን ኃይል አድኖናል፣ ከኃጢአት ግማን አድኖናል፣ ከሞት ኃይል ሁሉንም በመስቀል አንድ ጊዜ ጨርሷል። ከዛ በኋላ እሱ የትንሣኤ ጌታ ነው። የትንሣኤ ኢየሱስ ማቴዎስ ምዕራፍ 8 ላይ እነዛ ገሊላውያን ደቀ መዛሙርቶቹ ቆሞ እያዩት ከፍ 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 እያለ ወደ ላይ ወጣ ይላል። ከዛ በኋላ ደግሞ ነጫጭ ልብስ የለበሱ መላእክቶች መጡና በቀኝና በግራው ቆመው ወደ ታች ቆሞ ሲመለከቱ ለነበሩት ምን አሉ? እናንተ ገሊላውያን ስለምን ቆማችሁ እየተመለከታችሁ እንደዚህ ቆማችኋል? ይህ እያያችሁት ወደ ላይ የወጣው እርሱ እንዲሁ ምን ይሆናል? ይመጣል። ኢየሱስ ደግሞ ምን አለ? እነሆ እኔ ከፍ እያለ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። አሜን። ትናንት አድኖኝ በቃ አድኛችኋለሁ፣ ደህና ሁኑ፣ ደህና ሰንብቱ፣ እንደፈለጋችሁ በቃ ምንም አላቃችሁም አላለንም። ካዳነን በኋላ እሱ የትንሣኤ ጌታ ነው። የሞትንና የሲኦልን ቁልፍ የያዘ ጌታ ነው።
እሱ በሁሉም ላይ ስልጣን ያለው ጌታ ነው። ስልጣን ሁሉ በእጁ ነው ያለው። ይሄንን ስልጣን ይዞ ከኛ ጋር አለ። አሁን ስልጣን ይዟል ዶክተር አብይ ጋር ልክ ነው። ምድራዊ ስልጣን እሱ ጋር አለ። ግን አብይንም የሚጠብቀው የሚረዳው ስልጣን ሁሉ በአየሩ አለቃ ላይ ጌታ የሆነ የሰይጣንን ኃይል የሚቆጣጠር። እኛ አንዳንድ እኮ ሰይጣንን ራሱ እግዚአብሔር የሚቆጣጠረው አይመስልም። ምንም ሰይጣን እኮ ኃይሉ ስልጣኑ ሙሉ በሙሉ ተደምስሷል። ክብር ለጌታ ይሁን። ስልጣኑ ሙሉ በሙሉ ምን ሆኗል? ያ ማለት 100% 100% ስልጣኑ ተደምስሷል። አሁን ስልጣን ያለው በማን እጅ ነው? በናዝሬቱ በኢየሱስ እጅ ውስጥ ነው ያለው። አብ ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ሆነው ስም ይኸው በሰማይና በምድር ከምድርም በታች ያለው ሁሉ ጉልበት ሁሉ ምን ያደርግ ዘንድ ለእግዚአብሔር አብ ክብር ይሰጥ ዘንድ ምላስ ሁሉ እግዚአብሔር ኢየሱስን ከፍ 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 አለ። ስልጣን ሁሉ ያለው አሁን በመድኃኒታችን በጌታችን በኢየሱስ እጅ ውስጥ ነው። በዲያብሎስ እጅ አይደለም ስልጣን ያለው፣ በማንም እጅ አይደለም። እዚህ አጠገባቸው ያለው ጠንቋይ ጋር አይደለም። ስልጣን ያለው በሚወዳችሁ በአባታችሁ እጅ ነው ያለው። እስኪ በሰማይና በምድር ሁሉ ያለው ስልጣን ያለው በሚወደን በሞተልን በጌታዬ እጅ ነው። እግዚአብሔር ክብር ይሁን። ሃሌሉያ ሃሌሉያ ሃሌሉያ። እዚህ ሰዓት ባለስልጣን ማን ነው? ኢየሱስ። በሕይወትሽ ላይ ባለስልጣን ማን ነው? ኢየሱስ። በመውጣትሽ በመግባትሽ ላይ ባለስልጣን ማን ነው? ኢየሱስ። በንግድሽ ላይ ባለስልጣን ማን ነው? ኢየሱስ። የታረደው በግ የሞተው ኢየሱስ፣ ሞትን አሸንፎ የተነሳው ኢየሱስ፣ በእኔ ላይ 100% ባለስልጣን ኢየሱስ። እሱ ብቻ አትፍሪ። ባይዘባ ይመጥነን ትፍራ ማለት ኪዳኑ ሲገባ እንደምትራሉ ነው ምት አይደለም እንዴ? ቆይ ዝም ብሎ ሰው መጣ ትፍርና ምን ዘራኛ ትሉ ኪዳኑ ሲገባ እንደዛም ጭምት ልብ ነው ምት በቃ እንዴ። ሃሌሉያ አሜን። ክብር ለኢየሱስ ይሁን። ለዛ እኮ ነው ሰይጣን የሚያደርገው ሲያጣ በቃ ይዋጥጣል። ማያደርገው ነገር የለም። በዚህ ሊያስፈራራሽ በዚህ ነው በምን ታግደደ ኢየሱስ የደሙ ቅጥር አድርጎብሽ ኢየሱስ እንደ አይኑ ብለን ይጠብቅሻል። ኢየሱስ ብርቱ የሆነ የበጎች እረኛ ነው። እስራኤልን የሚጠብቅ አይተኛም ደግሞ አያንቀላፋም። እኔን የሚጠብቅ አይተኛም። ምክንያቱም ደሙን አፍስሷልና ራሱን ሰጥቷልና ሕይወቱን ሰጥቷል እኮ። ያን መስቀል የተንጠለጠለው ጌታ እኮ እሱ የትንሣኤ ጌታ ነው። አሁን መቃብሩን ፈልቅቆ የተነሳው ጌታ፣ ምድር ያልያዘችው ጌታ፣ በአብ ቀኝ ያደረገው ጌታ፣ እኔ እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ ያለው ጌታ አሁን እኮ በመካከላችን አለ። መውጣታችንና መግባታችን በሱ ቁጥጥር ውስጥ ነው። እግዚአብሔር ይመስገን። ከዚህ እውነት ምንም ነገር ዝንፍ እንዲያደርገን አንፈቅድም። ስለዚህ ምንም አያስፈራንም። ሁሌ ደስ እንሰኛለን። እስከ አጠገባቸው ያለውን ሁል ጊዜ ደስ ይበል። እንደውም በቃ ቀላል አማርኛ ነው። ቀላል አማርኛ በጣም ደስ በቃ መፍደቅደቅ ነው ያለን። ምንድነው በቃ ምንድነው ማድረግ ያለን እንጂ በሚጠብቃችሁ ጌታ በአይን እንዳይኑ ብላን በሚጠብቃችሁ ጌታ በሚወዳችሁ ጌታ በማይለያችሁ ጌታ ሁሉ ጊዜ ደስ ይበላል።
እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር። ዮሐንስ ወንጌል 14 ቁጥር 15 ጀምሮ ስትመለከቱ ብትወዱ ትእዛዜን እኔም አብን ምን አደርጋለሁ? እለምናለሁ ለዘላለም ከእናንተ ጋር የሚኖር ላጽናኝ ምን አደርጋለሁ? ለዘላለም ከማን ጋር የሚኖር? ማነው እሱ? መንፈስ ቅዱስ። መንፈስ ቅዱስ ከአብ ጋር ከወልድ ጋር በመለኮት አንድ የሆነ አምላክ መንፈስ ቅዱስ አማኑኤል እግዚአብሔር ሁል ጊዜ ከማን ጋር ነው? ከእኛ ጋር። ለዚህ ነው ከትናንት ችግር ብቻ አይደለም የታደገን የመስቀሉ ኃይል። በመስቀሉ ላይ የተሰራው ስራ የእግዚአብሔር ኃይል ነው። ያ የእግዚአብሔር ኃይል መጀመሪያው ነገር ከትናንት ችግር ሙሉ በሙሉ ታድጎኛል፣ በአዳም ምክንያት ከመጣው ችግር። ዛሬ ላይ ደግሞ እረኛዬ ነው፣ ጠባቂዬ ነው፣ እንዳይሁልን የሚጠብቀኝ ጌታ ነው። የአየሩ አለቃ አሁን ላይ በማያምኑት ላይ የሚሰራው አለቃ በእኔ ላይ አንዳች የለውም። ክብር ለጌታ ይሁን። በአንቺ ላይ አንዳች የለውም። ለምን ሲባል እረኛሽ ብርቱ ነው፣ የሚጠብቅ አይተኛም ደግሞ። ሶስተኛው የቀጣዩን ትውልድ የምንታደግበትን ፍጹም የሆነ ተስፋ ሰጠን። የእግዚአብሔር ኃይል የመስቀሉን ቃል የማወቃችን ምስጢር ይህንን ብቻ ፕሮክለም በማድረግ ሌላ ምንም አይደለም። ለዚህ ነው ኪዳኑን እንድናውጅ ነው የተጠራ። ለዚህ ነው ሩጠን ወደዚህ የምንሰበሰበው። ለዚህ ነው ይሁን ወደዚህ ስንመጣ በቃ ኪዳኑ ብቻ ክርስቶስ ብቻ እስከ ክርስቶስ ብቻ በርሱ ክርስቶስ ብቻ። ምክንያቱም እሱ ብቻ ነው የባቡር ራስ የሚቀጠቅጠው፣ እሱ ብቻ ነው የኃጢአትን ዕዳ የሰበረ፣ እሱ ብቻ ነው ሰላማችን፣ እሱ ብቻ ነው መንገዳችን፣ እሱ ብቻ ነው እረፍታችን፣ እሱ ብቻ ነው የድላችን ምስጢር ክርስቶስ። ቀጣዩን ትውልድ እንታደጋለን። እስኪ ቀጣዩን ትውልድ እንታደጋለን በርሱ። በእኛ ምክንያት ከዚህ ቀጥሎ ጅማ ላይ ብዙ ሰላም ይሆናል። አሜን። በእኛ ምክንያት ይሄ እውነት ነው። ይወዳችሁ አሁን ምን እያደረግን ነው? ክርስቶስን ምን እያደረግን ነው? እያደረግን ነው። አሁን በዚህ ሰዓት ምን እየሆነ እንዳላጠቅ የአየሩ አለቃ እየተመታ ነው። ሰላም ለከተማዋ እየታወጀ ነው። መላእክቶች በከተማይቱ ላይ እየተረመሰመሱ ነው። የእግዚአብሔር የማዳን ኃይል፣ የሥላሴ አምላክ ስራ፣ የዙፋን ኃይል፣ የመንግስቱ ጉልበት እየተገለጠ ነው። ስለዚህ ለጅማ ነገዋ ምንድነው? ሰላም ነው ማለት ነው። የእናንተ ትውልድ የያዛችሁት ልጅ ነገ ሰላም ይሆንለታል። ለከተማ ድል ይሆናል። ለመንግስት ሰላም ይሆናል። የጅማ ተስፋዋ እኛ ነን። የእግዚአብሔርን ኃይል የተረዳ ክርስቶስን የተረዳ ክርስቶስ ይበርታል። ለዚህ ነው ቅድም እንዳልኳችሁ ሶስቱን እነዚህ ሰይጣን ኃጢአት ከእግዚአብሔር ለመለየት ችግር ኢየሱስ ክርስቶስ ሆኖ ነው የመጣው። እውነተኛ ንጉሥ ሆኖ መጣ። ባለፈው እዚህ እንዳወራሁላችሁ እውነተኛ ንጉሥ ማለት ምን ማለት ነው? እውነተኛ ንጉሥ ማለት የትኛውም ንጉሥ ሊያደርገው ያልቻለው ማንም። ዶክተር አብይ አሁን በጣም ብዙ ስራ እየሰራ ነው፣ ግን ሰይጣን ምን ማድረግ አይችልም። ማሰር ይችላል? አይችልም። የአሜሪካን ተጠላለ ሊኩራሎች ሰይጣን መደምሰስ ይችላሉ? አይችሉም። ኢየሱስ ይሳል። ሃሌሉያ አሜን። ዲያብሎስን ስራ ያፈርስ ዘንድ እግዚአብሔር ልጅ ምን ሆነ? ተገለጠ። ለዚህ ነው እውነተኛ ንጉሥ ያለ ኢየሱስ እውነተኛ ንጉሥ። እስኪ ጮክ ብላችሁ ኢየሱስ እውነተኛ ንጉሥ ነው። ኢየሱስ እውነተኛ ንጉሥ ነው። አዎ ለዚህ ነው ዳዊት እኔ ንጉሥን በላይ ላይ ምን አለው? ስለዚህ የሞት ፍርሃት የለብኝም፣ በጨለማው ፍርሃት የለብኝም፣ በምድር ስመላለስ ፍርሃት የለብኝም። ለምን? እውነተኛ ንጉሥ ኢየሱስ እርሱ እውነተኛ ንጉሥ ነው። ከድንግል ማርያም የተወለደው ኢየሱስ እሱ እውነተኛ ንጉሥ ነው። ለዚህ ነው ሞትን አሸንፎ እየተነሳ። ሞትን አሸንፎ ተነሳ ማለት ባይዘዌ የዲያብሎስ ስልጣን ሙሉ በሙሉ ተደመሰሰ ማለት ነው። ለምን እንደዛ እንደሆነ ታውቃላችሁ? በሞትና በኃጢአት ሕግ ሰውን ሁሉ ተቆጣጥሮ ከሞት በታች ይገዛ የነበረ አውሬ ክርስቶስ ከሞት ተነሳ ማለት ያ አውሬ ተመታ ማለት ነው። ስለዚህ ኢየሱስ ምንድነው? እውነተኛ በሕይወታችሁ ላይ ኢየሱስ እውነተኛ ንጉሥ። በመውጣትና መግባታችሁ ላይ ኢየሱስ እውነተኛ ምንድነው? ቦታ አይገድበው፣ ርቀት አይገድበው፣ ሰዓት አይገድበው። ሃሌሉያ
ሃሌሉያ። እውነተኛ ንጉሥ ዳዊት እንዳለ እኔ በልቤ ዙፋን ላይ እውነተኛውን ንጉሥን ሹመዋለሁ እንዳለ እኛም ሹመነዋል። እውነተኛውን ንጉሥ በሕይወታችን ላይ ሹመነዋል። እሱ እውነተኛ ንጉሥ ነው። እውነተኛ ንጉሥ ነው። የዲያብሎስን ሥራ ምን ሊያደርግ የተገለጠ? አንደኛ ዮሐንስ 3:8 Jesus is true king. True king. No one could destroy the power of devil. በስጋ የተገለጠ ሰው ሆኖ የመጣ እሱ ምንድነው? እውነተኛ ሰው ሆኖ መምጣት የነበረበት ለዛ አንቺን ወክሎ ንጉሥ በንጉሥነቱ ማዕረጉ ለመደምሰሱ ሰው ነበረ ስልጣኑን ያስወሰደ። በሰው ምክንያት ነበር ይሄ ሁሉ ውድቀትና ኪሳራ በአንዱ ሰው አዳም ምክንያት ነበር። እሱ ደግሞ ሰው ሆኖ መጣና ያዘው ያየሩን አለቀ። ለአንድና ለመጨረሻ ጊዜ ወረወረው። ክብር ለጌታ ይሁን። እዚህ ነው ኢየሱስ ሰላሜ ነው ማን ይወስድብኛል? ከብርና ከወርቅ ከሁሉ ይበልጥብኛል። እርካታ ለነፍሴ መጽናኛ እርሱ፣ ድጋፍ ምርኩዜ ጋሻዬ ነው እርሱ፣ ጋሻዬ ነው እርሱ፣ ጋሻዬ ነው እርሱ፣ ጋሻዬ ነው እርሱ፣ ጋሻዬ ነው እርሱ። ሃሌሉያ! እረኛችን ነው እሱ፣ ጠባቂያችን ነው እሱ። አይተኛም እሱ፣ ሁል ጊዜ በእኛ ዙሪያ ይተጋል። በስራ ፊልዳችሁ ላይ ይተጋል። በትምህርት ቤታችሁ ላይ ይተጋል። በመውጣትና መግባታችሁ ላይ እሱ ይተጋል። ብርቱ እረኛ ነው እሱ። ይህንን ቃል ያዙ፣ ይህንን ኪዳን ያዙ። እሺ፣ ይህንን ቃል ያዙ በደንብ በደንብ። ካልሆነ ሰይጣን ይዋሻል። በሁኔታሽ ባለሽ ሁኔታ ግራ እንድትገቢ እንድትዋከቢ ያደርጋል። ነው አትፍቀር። ኢየሱስ ላፍታም ካጠገብሽ ምን አልሆነ አይሆንም ዞር አልፎ በመንፈስ ቅዱስ አማካኝነት በውስጥሽ ነው በውስጥሽ ነው። ደስ አይልም? ለጌታ ኤፌሶን ምዕራፍ 2:6 ላይ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር ምን አደረገ? አስነሳ። በክርስቶስ ኢየሱስን በሰማያዊ ስፍራ ምን አደረገ? አይሽ ለሚቀጥለው ትውልድ የጸጋው ባለጠግነት ምስክርነቱ እንዲቀጥል እግዚአብሔር ምን ያክል ጸጋውን ባለጠግነት እንደገለጠ እንዳሳየ ምሕረቱን እንደገለጠ ቀጣዩን ትውልድ እንዲያውቅ እግዚአብሔር እኛን ለቀጣዩ ትውልድ ምኖች አደረገን? ምስክሮች አደረገን። በአብ ቀኝ ተቀምጠናል። ለሚቀጥለው ትውልድ ጀነሬሽን ምኖች ነን? ቅርቶች ነን። እግዚአብሔር ይመስገን። እግዚአብሔር እኛን ለዓለም ወንጌልን እንድናደርስ ጠርቶናል። ተልእኮ ተቀብለናል። ከእግዚአብሔር አደራ ተቀብለናል። እስኪ አደራ አለብኝ በሉ። አደራው ምንድነው? ወንጌሉ ላይ ብቻ ትኩረት በማድረግ ከእግዚአብሔር በሚገለጠው የእግዚአብሔር ኃይል የሆነውን ይህንን ኃይል በመለማመድ የአየሩን አለቃ ምንም የማድረግ የማሰር ትውልዱን የመታደግ የመናጠቅ አደራ ምን ተደርጎልናል? ተሰጥቶታል። ባለ አደራ ነን። ባለ አደራዎች እግዚአብሔር ይህንን አደራ እንድንወጣ ልክ በኢየሩሳሌም በነበሩት በእነዚያ በ120ዎቹ ላይ በበዓለ 50 ቀን መንፈስ ቅዱስን በመስጠት ኃይልን እንደሰጣቸው እግዚአብሔር ለእኛም ኃይል ይሰጠናል። እስኪ እግዚአብሔር ኃይል ይሰጠኛል በሉ። እነዚህ 120ዎቹ እየጠበቁ ሳሉ በድንገት እንደ መነጥቅ አውሎ ነፋስ ከሰማይ ምን መጣ ይላል? ድምፅ። እንደ መነጥቅ አውሎ ነፋስ እንደ እሳት ወላፈን በእያንዳንዳቸው ላይ ተቀመጠባቸው። ከዚያ በኋላ ፈሪ የነበሩ ደካማ የነበሩ ወጡ በገዳዮች ፊት ቆሙ።
እናንተ ገደላችሁትን፣ እናንተ የሰቀላችሁትን፣ ጲላጦስ እንኳን ሊፈታው ቆርጦ ሳለ እናንተ ግን የካዳችሁትን የናዝሬቱን ኢየሱስን እግዚአብሔር አስነሳው። እግዚአብሔር በእነሱ ብዙ ድንቅና ታምራት ማድረግ ጀመረ። ለምን ሲባል የተቀበሉት ኃይል፣ ያ ኃይል በእናንተ ላይ ይመጣል። የሁል ጊዜ ጸሎታችሁ እሱ ነው። እሺ እናንተ እግዚአብሔር ልጆች ናቸው። ቅድም እንደዚህ ምድራዊ ሰዎች ቁስ አይደለም አእምሯችን የሚይዘው። እንደ ምድራዊ ሰዎች ለራሳችን አይደለም የምንኖረው። እንደ ምድራዊ ሰዎች ክብራችንና ዝናችንን አይደለም። እኔ መቼ ነው እነሱ አልፎዱብኝ እንዲህ ነው እሱ ተው ኧረ እሱ አይመጥነንም። እኛ እኮ የማን ልጆች ነን? የእግዚአብሔር ልጆች ነን። We are children of the Most High God. ክብር ለኢየሱስ ይሁን። ስለዚህ እንደ ምድራዊ ሰዎች ሀሳባቸው ምድራዊ ነው፣ ወዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው እንደተባለ አይደለም። እንደዛ አይደለም። እኛ ሁሉ ጊዜ ሀሳባችን ሰማይ ነው። ሁሉ ጊዜ ወንጌል ነው። ሁሉ ጊዜ የታረደው በግ የናዝሬቱን ኢየሱስ እናሰላስላለን። የእግዚአብሔር ድል በእኛ ላይ ይገለጣል። እግዚአብሔር በዚህ ሳምንት ኃይሉን በእኛ ላይ ይገልጣል። የመስቀሉ ኃይል በሕይወታችሁ ላይ ይገለጣል። ይህንን ኪዳን አጥብቃችሁ የያዙ። እግዚአብሔር ወይ በዚህ ሳምንት ኃይሌን ገልጻለሁ ብለሃል፣ የመስቀሉ ኃይል በእኔ ላይ ይገለጥ ያላችሁ ጸልዩ። እንጸልያለን። እግዚአብሔር ይመስገን። እንጸልያለን። ሃሌሉያ። Thank you, Father.